ጁን 5 የዕለቱ መልእክት ርዕስ ባለ አደራነት። ያለውንም ሁሉ ለዮሴፍ አስረከበ። ከሚበላውም እንጀራ በቀር ምንም የሚያውቀው አልነበረም። ዘፍጥረት ምዕራፍ 39 ቁጥር 6። በአማኝ ልብ ውስጥ ተገቢውን ግንዛቤ ሊያገኝ ከሚገባው ሐሳብ መካከል አንዱ ባለ አደራነት ነው። ባለ አደራነትን ስናስብ 5 ነገሮችን አያይዘን ማየት የግድ ይላል። እነርሱም አንደኛ የባለቤትነት መርሆ principle of ownership፣ ሁለተኛ የባለ አደራነት መርሆ principle of stewardship፣ ሶስተኛ የኃላፊነት መርሆ principle of responsibility፣ አራተኛ የተጠያቂነት መርሆ principle of accountability፣ አምስተኛ የብድራት መርሆ principle of reward ናቸው። 5ቱ ሐሳቦች ሳይነጣጠሉ መታየት ይኖርባቸዋል። ዮሴፍ በግብፃዊ ቤት ውስጥ የጲጥፋራ ሚስት ለዝሙት በጋበዘችው ወቅት እምቢ እንዲል ያደረገው 2 ነገር ነው። የመጀመሪያው ስነ መለኮታዊ ድጋፍ ያለው እምነት ነው። ይኸውም እንዴት በእግዚአብሔር ፊት ኃጢአት እሰራለሁ ማለቱ። እግዚአብሔር በሁሉ ስፍራ የሚገኝ አምላክ መሆኑን አስተውሏል። ሁለተኛው ባለ አደራነታዊ ድጋፍ ያለው አቋም ነው። ጌታዬ ሁሉንም ነገር ሰጥቶኛል። ለዚህ ቤት ከኔ የሚበልጥ ሌላ የለም። ይህ ደግሞ ኃላፊነቴ ነው። ነገር ግን አንቺን አልሰጠኝም። አንቺ የእርሱ እንጂ የእኔ አይደለሽም ማለቱ ነበር። እነዚህን 2 ድጋፎች ዛሬም የሕይወታችን መመሪያ ብናደርግ እግዚአብሔር ይከብራል፣ ትውልድ ያርፋል፣ እኛም ፍሬያማ እንሆናለን። አሁን የሚታየው ገጽታ ግን የተገላቢጦሽ ሆኗል ቢባል ማጋነን አይሆንም። በባለ አደራነት ቤተሰብን፣ መስሪያ ቤትን፣ ቤተ ክርስቲያንንና አገርን እንዲያስተዳድሩ ዕድል ተሰጥቷቸው ታማኝነትን ያጎደሉትን ቤቱ ይቁጠራቸው። የእግዚአብሔርን ስም ማስነቀፋቸውና ትውልድን ማሸማቀቃቸው የአደባባይ ምስጢር ነው። እኛስ እንዴት ነን? ባለ አደራ የሆነ አማኝ ሰው አየኝ አላየኝ የኔ ስላልሆነ ምን አገባኝ በማለት የአባካኝነትና የግዴለሽነት ተግባርን ሊፈጽም አይችልም። በሌላ ሰው ሀብት ላይ ለማስተዳደር ስንሾም ኃላፊነታችንን በታማኝነት መወጣት ይገባናል። በቀደምት ዓመታት ለብዙ ኃላፊነቶች የአማኞች ተፈላጊነት እጅግ ውድ ነበር። አሁን ግን ከባለ አደራነት መርህ መንሸራተቶች ስለሚታዩ ተአማኒነታችን እየቀነሰ መጥቷል። ይህ መሆኑ ያሳዝናል። ሁላችንም በባለ አደራነት መንፈስ በመመላለስ የተበላሸ ገጽታችንን እናድስ፣ እግዚአብሔርንም እናክብር እናስከብርም። ስለዚህ ወደ ባለ አደራነት መርህ እንመለስ። ይስተዋል ባለ አደራነት